ኒኮሎ ማኪያቬሊ በአንድ ወቅት የተናገረው ነገር ነበረ። ቪዚቢሊቲ ወይንም መታየት ጥንካሬ አይደለም፣ ልክ እንደ ወጥመድ ነው። ወደ ቤታችሁ ይዞላችሁ የሚመጣው ምቀኝነትን፣ ቅናትንና የእናንተን ውድቀት ነው ይላል። እውነታውስ ምንድን ነው ብላችሁ ማኪያቬሊን ብትጠይቁት በዚህች ዓለም ላይ የምርም ሀብታም የምትሆኑት ማንም ሰው ሳያውቃችሁ ሲቀር ነው እንጂ ስትታዩ አይደለም ይላል። ምናልባትም መራር የሆነ እውነታ ነው ልንል እንችላለን። ምንም ያህል መራር ቢሆን ግን እውነታነቱን አያጠፋም። ስማችሁ በየቦታው የሚሽከረከር ከሆነ፣ ሰዎች እናንተ የምትሰሩትን ስራ ጠንቅቀው የሚያውቁ ከሆነ፣ የት እንዳላችሁ፣ ወዴትስ መሄድ እንደምትፈልጉ፣ በዛ መንገድ ላይም ከማን ጋር እንዳላችሁ ሰዎች የሚያውቁ ከሆነ እናንተን እንዲያሰናክሏችሁ በጣም ቀላል የሚባለውን መንገድ ሰጣችኋቸው ማለት ነው። በጨዋታቸው ውስጥ እናንተ በጣም ግልጽ የሆናችሁ ምስኪን ሆናችሁ ቁጭ አላችሁ። ስለዚህ እንደፈለጉት አድርገው እናንተ ሊጫወቱባችሁ ይችላሉ። ፍራጃይል የምትሆኑት ለዛ ነው ይላል ማኪያቬሊ። ወይንም በቀላሉ የሚሰበር የሚጎዳ ሰው የምትሆኑት ሰው የምታደርጉትን ነገር እንዳለ ስለሚያውቅ፣ ሰው የሚደርስበት ሰው ሊያጠፋው የሚችለው አይነት ሰው ነው። ይህ ማለት ሰው እናንተ የምታደርጉትን ነገር ካወቀ ሊያሰናክላችሁ ይችላል። አይምሯችሁ ውስጥ የምታስቡት ነገር የሚገመት ከሆነ ይህ ማለት እናንተ ማኒፑሌት ልትደረጉ፣ ልትዋሹ፣ ልትታለሉ ትችላላችሁ ማለት ነው። መጠቀሚያም የሚሆነው ሰው ተገኝቶ የተያዘው ሰው ነው። ታዲያ ኑሯችሁን ትሬስብል መሆን የለበትም። ይህ ማለት ተፈልጋችሁ ልትገኙ አትችሉ። ትናንትና ይህንን እያደረገ ነበር፣ ዛሬ ይህንን እያደረገ ነው፣ ነገ ደግሞ ይህንን ያደርጋል የምትባሉ ከሆናችሁ አትሆኑ። የውስጥ ሰላማችሁ እንዳለ ሆኖ እንደ ማንኛውም ሰው ውስጣችሁ ሰላም ሆኖ ስትኖሩ ግን እንደ ወንጀለኛ መኖር መቻል አለባችሁ። ይህ ማለት ተደባብቃችሁ ኑሩ ማለት አይደለም። ነገር ግን ኢን ሴንስ ሰው ማወቅ የሌለበትን ነገር ማወቅ የለበትም። በቃ ለራሳችሁ አስቀምጡት። የግል ህይወታችሁን እየኖራችሁ እስከሆነ ድረስ ሁሉም ነገር በእናንተ ከረጢት ውስጥ ሊቀመጥ ይገባል። ሀብት ማለት ብዙ ሰው ገንዘብ ይመስለዋል። ከገንዘብ በላይ ኢንቪዚቢሊቲ ነው ወይንም ደግሞ አለመታየት ነው። ታዲያ እዚህ ሀብት የተባለው ነገር ላይ ገንዘብ ሲጨመር ኮንሲኩዌንስ ይሆናል። የኢንቪዚቢሊቲያችሁ ያለመታየታችሁ መዘዝ ወይንም ደግሞ ውጤት ሊሆን ይችላል ማለት ነው። ዋናው ነገር ግን ስትራቴጂው ምንድን ነው ካላችሁ ሻዶዋችሁ ነው፣ ጥላው ነው። ከልጅነታችን ጀምሮ ግን የተማርነው ነገር ፍጹም የተለየ ነው። መታየትን በደንብ አድርገን እንድንወድና መታየትን አጥብቀን እንድናባረር ተደርገን ያደግ ነው። ራሳችንን ማስመስከር አለብን ብለን እናስባለን። ማለትም ደግሞ ህይወታችንን ገልጠን በማሳየት ምን ማግኘት እንደምንፈልግ በመናገር ወይንም ደግሞ ህልማችንን ውስጣችንን ያለውን ነገር እንዳለ ዘርግፈን በማውጣት ከዚህም በተጨማሪ ደግሞ ውጤትን ካገኘን ራሱ የምናገኘው ውጤት ገና እጃችን ላይ ከመምጣቱ በፊት ማወጅ እንጀምራለን። ገና እጃችን ላይ እኮ በሰላም አልገባም። ነገር ግን በዚህች ዓለም ውስጥ ሁሉም ነገር ከበድ በሆነበት ዓለም ውስጥ ቪዚቢሊቲ ትልቅ የሚባል ድክመት ነው። ባትታዩ ይሻላቸዋል። ምክንያቱም ማንም ሰው ምን እንደምታደርጉ ባያውቅ ነው የሚሻለው። ሰው ስለ እናንተ አወቀ ማለት ስለ እናንተ ፍንጭ አለው ማለት ነው። ያቺን ፍንጭ እየተቀበለ የእናንተን ድክመት ይወስዳል፣ ጥንካሬያችሁን ይወስዳል። በስስ ጎናችሁ በኩል ገብቶ ሊደርስባችሁ ይችላል። ምናልባት ላይጎዳችሁ ይችላል እኮ፣ ነገር ግን ለራሱ ጥቅም እናንተን ሊጠቀማችሁ ይችላል። ማንም ሰው መጠቀሚያ መሆንም ደግሞ አይፈልግም። ስለዚህ ሰዎች እናንተን እንዲያዘናጓችሁ፣ እናንተ ላይ እንዲቀኑባችሁ፣ ምቀኛም እንዲሆኑባችሁ አትፍቀዱላችሁ። ምክንያቱም እናንተ ገና አድጋችሁ በምንም አይነት ዘርፍ ውስጥ እናንተ በልጽጋችሁ፣ በምንም አይነት ዘርፍ ውስጥ እናንተ አስፈሪ ከመሆናችሁ በፊት ወይንም ደግሞ እንደ ትሬት እነሱ እናንተን ከመመልከታቸው በፊት ገና እናንተ ዳዴ ስትሉ ነው ሊያደናቅፏችሁ የሚሞክሩት። ሁሉም ሰው ሁሉንም ሰው ሳቦታጅ ለማድረግ ወይንም ደግሞ ለማሰናከል እየሞከረ ነው። ከአብዛኛው ሰው ጋር በምታደርጉት ንግግር ውስጥ አንድ ልብ ማለት ያለባችሁ ነገር ይሄ ነው። ብዙ ሰው እናንተ ስታወሩ እያዳመጣችሁ አይደለም፣ እሱ ለማውራት ተራውን እየጠበቀ እንጂ። እየቀኑ ነው። እናንተ ሀሳባችሁን ወይንም ደግሞ ወደፊት የምታደርጉትን ነገር እየገለጻችሁ ባላችሁበት ሰዓት ላይ ህይወታቸውን ከእናንተ ህይወት ጋር እያነጻጸሩት ነው። ሁሉም ሰው በልብ ውስጥ ከሱ ተሽላችሁ እንድታልፉ አይፈልግም። ስለዚህም ይህ ማለት ምን ማለት ነው? እናንተ ከማንም ሰው ቀድማችሁ ስኬታማ ከምትሆኑ ብትወድቁ ይሻላችኋል። እነሱ አንዴ ስኬታማ ከሆኑ በኋላ ስኬታማ ብትሆኑ ምንም አይደለም። እነሱ ስኬታማ ሳይሆኑ ነው እንግዲህ እናንተ ስኬታማ ለመሆን ስትሞክሩ ወይንም ደግሞ ምልክቱ በጣም ጠንካራ እየሆነ በመጣ ቁጥር ምቀኝነታቸው የሚጀምረው። ምንም እንኳን ከነሱ ቀድማችሁ እንድታድጉ እንድትበለጽጉ ባይፈልጉም ፊት ለፊት ያንን ስሜታቸውን የሚገልጹ አይደሉም። ፊታችሁ መሳቅን ይጀምራሉ። ደስታቸውን ይገልጹላችኋል። ኮንግራቹሌሽንስ ትባላላችሁ። በውስጣቸው ግን ምን ጊዜም ቢሆን ያ ስሜት አለ፣ እዚሁ በቀረህ የሚያስብል።
ድህነት ውስጥም ካላችሁ እዛው ድህነታችሁ ውስጥ እንድትቀመጡ፣ ሰውም የሚያውቃችሁ አይነት ሰዎች ከሆናችሁ ሰው እንዳወቃችሁ እንድትቀሩ ይፈልጋሉ። ምክንያቱም የበለጠ ምልክቶችን እየተዋችሁ ታልፋላችሁ። ሁሉም ህይወቱ በውጭ ያለ ሰው በቀላሉ የሚነበብና የሚገመት ሰው ነው። በቀላሉ የሚነበብና የሚገመትን ሰው ደግሞ መቆጣጠር አይከብድም። The dirtiest laws of human psychology የሚባለው ይሄ ነው። በጣም ቆሻሻ የሚባለው የሰው ልጅ ስለልቦና። የሰው ልጅ እናንተ እንዳታድጉ አይደለም የሚፈልጋችሁ። ብታድጉ ችግር የለውም። ነገር ግን በጣምም እያደጋችሁ እንድትሄዱ አይፈልጉም። እድገታችሁ በአንዴ ፈጣን ከሆነ እነዚህን ተመሳሳይ ሰዎች እያስደነገጣችሁ ትመጣላችሁ። ያ ነው እንግዲህ እናንተን ለማሰናከል እንዲያስቡ የሚያደርጋቸው። ስለዚህ ብታድጉ ችግር የለውም ትባላላችሁ። ዋናው ነገር የእነሱን እድገት አለመብለጣችሁ ነው እንጂ ምንም ችግር የለውም። እናንተ ከታች ሆናችሁ እያደጋችሁ ብትመጡ እነሱም ሰፖርት ያደርጓቸዋል። ስለዚህ እናንተም ደግሞ ወዳጆቼ ናቸው ብላችሁ ታስቡና ሀሳባችሁን፣ እቅዳችሁን፣ ወደፊት ማድረግ የምትፈልጉትን ነገር፣ የማትፈልጉትን ነገር፣ ሁሉንም ነገር ዝርግፍ አድርጋችሁ ታወጣላችሁ። በቀላሉ ተፈልጎ የሚገኝ አይነት ሰው እየሆናችሁ በቀጠላችሁ ቁጥር ደግሞ የበለጠ ጠላቶችን እንደ ቆሎ ጓደኞች እያፈራችሁ ታልፋላችሁ ማለት ነው። በዚህ ባህሪያችሁም ብቻ እናንተ ራሳችሁን ለዘላለም ሚዲዮክሪቲ ውስጥ ወይንም ደግሞ ይሄ ተራ የሚባለው ህይወት ውስጥ ታስቀሩበታላችሁ። ማኪያቬሊም የዚህን ተቃራኒ ነው ለሰው ልጅ የሚመክረው። አምቢሽስ ማን የሚባለው ወይንም ደግሞ ትልቅ ግብና ሀሳብ ያለው ሰው ምን እያደረገ እንደሆነ ለማንም መናገር የለበትም፣ እጁን ለማንም ማስነበብ የለበትም ይላል። መንገዱ ለሌሎች ያልታወቀ፣ ግልጽ ያልሆነ፣ በተጨማሪም ኢንቪዚብል መሆን መቻል አለበት። ይህንንም የሚያደርገው ከክፉ